ሰላም፣ እንኳን ወደዚህ ጥልቅ ውይይት በደህና መጣችሁ። ዛሬ የምንመረምረው ሪክ ዋረን በጻፈው The Purpose Driven Life በተሰኘው መጽሐፍ 8ኛ ምዕራፍ ላይ ነው። የምዕራፉ ርዕስ ለእግዚአብሔር ደስታ ታክተሃል ይላል እና የዛሬው ተልኳችን አምልኮ የሚለውን ቃል ትንሽ ከተለመደው እይታችን አውጥተን መመርመር ነው። ጉዟችን የሚጀምረው ከመጀመሪያው የፍጥረት ዓላማ ሲሆን በመጨረሻም ሰሃን ማጥበብ እንኳን እንዴት የአምልኮ ተግባር ሊሆን እንደሚችል እናያለን። ደራሲው የሚነሳው ከኢሳይያስ 61 ላይ ካለው ሐሳብ ነው። ለራሱ ክብር እንደ ጠንካራ የኦክ ዛፎች ተክሏቸዋል ከሚለው። አዎ፣ ያ ሐሳብ የውይይቱ በር ከፋች ነው። ማለቴ የሰው ልጅ የመኖሩ ትርጉም ከራሱ ፍላጎትና ደስታ ውጪ ሊሆን እንደሚችል ይጠቁማል። ደራሲውም ይህንን ሐሳብ ለማጠናከር ከራእይ 4 ላይ ይጠቅሳል። ያው ጌታችንና አምላካችን ሆይ አንተ ሁሉን ነገር ፈጥረሃልና የሚለውን። ዋናው ነጥቡ ሁሉም ነገር አንተ ስለወደደህ ተፈጥሯል፣ ይኖራል የሚለው ነው። ስለዚህ በደራሲው እይታ የሰው ልጅ የተፈጠረበት የመጀመሪያው ዓላማ ለእግዚአብሔር ደስታን ማምጣት ነው። እሺ፣ እስኪ እዚህ ነጥብ ላይ ትንሽ እንቆይ። ለእግዚአብሔር ደስታን ማምጣት የሚለው ሐሳብ በራሱ ትንሽ እንግዳ ሊመስል ይችላል። እግዚአብሔር ፍጹም ከሆነ ከእኛ የሚያስፈልገው ነገር አለ። የእኛ ድርጊት እንዴት ነው ለእርሱ ደስታ ሊሰጠው የሚችለው? በጣም ጥሩ ጥያቄ ነው። ደራሲው ይህንን የሚመለሰው በሁለት መንገድ ነው። አንደኛ፣ እግዚአብሔር ሰውን መፍጠር አስፈልጎት ሳይሆን ፈልጎት ነው ይላል። ፍጥረት የግዴታ ሳይሆን የፍቅርና የደስታው ውሳኔ ውጤት ነበር። ስለዚህ አንድ ሰው መኖሩ በራሱ ለእግዚአብሔር ደስታን የሰጠ ነገር ነው። ገባኝ። ሁለተኛው ነጥብ ደግሞ እግዚአብሔር ስሜት አለው መሆኑን መረዳት ነው። ብዙ ጊዜ ስለ እግዚአብሔር ስናስብ ያው ስሜት አልባ የማይለወጥ ኃይል ይመስለናል። ነገር ግን ደራሲው መጽሐፍ ቅዱስን በመጥቀስ እግዚአብሔር ደስታ፣ ሐዘን፣ ቅናት፣ ቁጣ እንደሚሰማው ይገልጻል። ስሜት የመሰማት ችሎታችን ራሱ ከእርሱ ያገኘነው ነው ያለ ነው። በትክክል በእርሱ መልክ ስለተፈጠርን ነው። ስለዚህ የእኛ ድርጊቶች በእርግጥም ለእርሱ ደስታን ወይም ሐዘንን ሊያስከትሉ ይችላሉ የሚለው ሐሳብ መጽሐፍ ቅዱሳዊ መሠረት አለው። ገባኝ። ስለዚህ ትርጉም የለሽነት የሚሰማው ሰው ይህንን እውነት ከተረዳ እኔ መኖሬ ብቻ ለፈጣሪ የደስታ ከሰጠው ከዚህ በላይ ምን ትርጉም አለ ብሎ እንዲያስብ ያደርገዋል ማለት ነው። ይህ ሐሳብ በቀጥታ ወደ አምልኮ ጽንሰ ሐሳብ የሚወስደን ይመስለኛል። አዎ፣ በትክክል ደራሲው ለእግዚአብሔር ደስታ ማምጣት አምልኮ ይባላል ብሎ በጣም ቀላል ትርጓሜ ነው የሚሰጠው። አዎ፣ በጣም ቀላል። ደራሲው እንደሚለው የማምለክ ፍላጎት በሰው ተፈጥሮ ውስጥ የተሰፋ ነው። ጥያቄው እናምልካለን ወይስ አናምልክም አይደለም። ዋናው ጥያቄ ምንን ነው የምናምልከው የሚለው ነው። ሰዎች እግዚአብሔርን ካላመለኩ በምትኩ ሌላ ነገር ያመልካሉ ማለት ነው። አዎ፣ ገንዘብ፣ ሥራ፣ ዝና፣ ግንኙነት ወይም ራሳቸውንም ጭምር። ስለዚህ አምልኮ ምርጫ ሳይሆን የማይቀር እውነታ ነው። ይህንን ከተረዳን የአምልኮን ትክክለኛ ትርጉም መመርመር በጣም ወሳኝ ይሆናል። ለብዙዎቻችን አምልኮ ስንል አእምሯችን ውስጥ የሚመጣው ምስል ያው በጣም የተወሰነ ነው። እውነት ነው። ከቤተ ክርስቲያንና ከሙዚቃ ጋር የተያያዘ ነው። እኔ ራሱ ለብዙ ዓመታት የቤተ ክርስቲያን አገልግሎት መጀመሪያ ላይ ያለው የ20 ደቂቃ ዝማሬ የአምልኮ ጊዜ እንደሆነ ነበር የማስበው። ደራሲው ይህንን የመጀመሪያው የተሳሳተ አመለካከት አድርጎ ያቀርበዋል። አምልኮ ሙዚቃ ብቻ ነው የሚለው። አዎ፣ እና ይህንን የሚሞግተው ደግሞ በሚገርም ታሪካዊ ማስረጃ ነው። አምልኮ ከሙዚቃ ከረጅም ጊዜ በፊት የነበረ ነገር ነው ይላል። አዳምና ሔዋን በኤደን ገነት ያመልኩ ነበር። ነገር ግን ሙዚቃ በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጠቀሰው በዘፍጥረት 4 ላይ ነው፣ ከዩባል መውለድ ጋር ተያይዞ። ልክ ነው። ይህም ማለት ለብዙ ትውልዶች ሰዎች ያለ ሙዚቃ ያመልኩ ነበር። ስለዚህ አምልኮን ከሙዚቃ ጋር ብቻ ማያያዝ የአምልኮን እውነተኛና ሰፊ ትርጉም ማሳነስ ነው። የቤተ ክርስቲያን አገልግሎት የእያንዳንዱ ክፍል ጸሎቱ፣ ቃሉን ማንበቡ፣ ስብከቱ፣ መስጠቱ ሁሉም የአምልኮ አካል ናቸው። ይህ በጣም ወሳኝ ነጥብ ነው። እንዲያውም ደራሲው አምልኮ ሙዚቃ ብቻ ቢሆን ኖሮ ሙዚቃዊ ችሎታ የሌላቸው ሰዎች ፈጽሞ ማምለክ አይችሉም ነበር ሲል ያስቀመጠው ሐሳብ በጣም አሳማኝ ነው። በፍጹም አምልኮ የሁሉም ሰው መብትና ጥሪ ከሆነ በአንድ ችሎታ ላይ ብቻ ሊመሰረት አይችልም። ይሄ ደግሞ ወደ ሁለተኛው የተሳሳተ አመለካከት ይወስደናል።
እሺ፣ አምልኮ ሙዚቃ ብቻ አይደለም ካልን ቀጥሎ የሚመጣው ጥያቄ የሙዚቃው አይነት ለውጥ ያመጣል የሚለው ነው። ያው በቤተ ክርስቲያናት ውስጥ ይሄ ዘፈን አምልኮአዊ ነው፣ ያኛው ግን አይደለም የሚል ክርክር ሁሌም አለ። ፈጣን ሙዚቃ መንፈሳዊ አይደለም የሚሉ አሉ። በሌላ በኩል ደግሞ ቀልፋፋ መዝሙሮች ከዘመኑ ጋር አይሄዱም የሚሉ አሉ። በትክክል ደራሲው በዚህ ጉዳይ ላይ ምን ይላል? እዚህ ላይ ነው ደራሲው ብዙዎቹን ሊያስቆጣ የሚችል ግን በጣም ወሳኝ የሆነ ሐሳብ የሚያነሳው። ይሄውም ክርስቲያናዊ ሙዚቃ የሚባል ነገር በጭራሽ የለም ይላል። ዋው! ቆይ ይህንን ሐሳብ ትንሽ እንመርምረው። ክርስቲያናዊ ሙዚቃ የለም ማለት ምን ማለት ነው? በሬዲዮ የምንሰማቸው በቤተ ክርስቲያን የምንዘምራቸው በሙሉ ምንድን ናቸው ታዲያ? ደራሲው የሚለው ዜማ በራሱ የድምጾች ቅንብር መንፈሳዊም ሆነ ዓለማዊ ሊሆን አይችልም ነው። ዜማ ገለለኛ ነው። አንድን ዘፈን ቅዱስ ወይም ክርስቲያናዊ የሚያደርገው ዜማው ሳይሆን በውስጡ ያዘው መልእክት ወይም ግጥሙ ነው። ስለዚህ አለው ክርስቲያናዊ ግጥም ነው፣ ክርስቲያናዊ ሙዚቃ ግን አይደለም እያለ ነው። አዲስና አሮጌ የአንድ ሰው የሙዚቃ ምርጫ ስለ እግዚአብሔር ሳይሆን ስለ ራሱ ባህል፣ አስተዳደግና ማንነት የበለጠ ይናገራል ይላል። ይህ በጣም ትልቅ አመለካከት ነው። ስለዚህ አንድ ሰው በራፕ ሙዚቃ ስልት እግዚአብሔርን ቢያመልክ፣ ሌላው ደግሞ በባህላዊ መዝሙር ቢያመልክ፣ ሁለቱም በእኩልነት ተቀባይነት ሊኖራቸው ይችላል ማለት ነው። ዋናው ነገር የግጥሙ ይዘት እና የአምላኪው ልብ እስከሆነ ድረስ በእርግጠኝነት ይሄ ብዙ አላስፈላጊ ክፍፍሎችን ሊያስቀር ይችላል። እናም ይሄ ደግሞ ወደ ሶስተኛውና ምናልባትም በጣም ፈታኝ ወደ ሆነው የተሳሳተ አመለካከት ይወስደናል። እሱም አምልኮ ለራሳችን ጥቅም ነው የሚለው ነው። አዎ፣ ይሄ ሐሳብ ለብዙዎች ከባድ ሊሆን ይችላል። ሁላችንም ከቤተ ክርስቲያን ስንወጣ ዋው ዛሬ በአምልኮ በጣም ተባርኬያለሁ ወይም ዛሬ ምንም አልተሰማኝም እንላለን። በዚህ ንግግር ውስጥ ያለው ችግር ምንድን ነው? በጣም ጥሩ ጥያቄ ነው። ደራሲውም እንደሚለው ችግሩ ጥሩ ስሜት መሰማታችን አይደለም። እሱ ጥሩ ውጤት ሊሆን ይችላል። ችግሩ ያለው የአምልኮ ዋና ዓላማ እኛ ጥሩ ስሜት እንዲሰማን ማድረግ ነው ብለን ስናስብ ነው። አሃ የአምልኮ ተጠቃሚው እኛ ሳንሆን እግዚአብሔር ነው። ዋናው ጥያቄ እኔ ከአምልኮ ምን አገኘሁ ሳይሆን እግዚአብሔር ከእኔ አምልኮ ምን አገኘ የሚለው መሆን አለበት ይላል። እኔ ባደረግኩት ነገር ተደስቷል ወይ? በትክክል ትኩረቱ ከራሳችን ወጥቶ ወደ እርሱ ሲዞር የአምልኮ ትርጉም በሙሉ ይለወጣል። ስለዚህ ዛሬ ምንም አልተሰማኝም ማለት ዋናውን ነጥብ መሳት ነው ማለት ነው። ለማን ክብር እየሰጠው ነው የሚለው ነው ዋናው። ደራሲው ከኢሳይያስ 29 ላይ የጠቀሰው ክፍል ይህንን ያብራራል መሰለኝ። አዎ፣ በዚያ ክፍል ላይ እግዚአብሔር ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩም ያከብረኛል፣ ልቡ ግን ከኔ የራቀ ነው ሲል ቅሬታውን ይገልጻል። ችግሩ የሥርዓቱ መኖር አልነበረም። ችግሩ ከልብ ያልሆነ ግብዝነት የሞላበት መሆኑ ነበር። እሺ፣ እስካሁን አምልኮ ምን እንዳልሆነ በደንብ አይተናል። ሙዚቃ ብቻ አይደለም፣ የአንድ ስልት ጉዳይ አይደለም፣ ለራሳችንም ጥቅም አይደለም። ይህ ሁሉ አይደለም ከሆነ ታዲያ ደራሲው የሚያቀርበው ትክክለኛው ትርጉም ምንድን ነው? አዎ፣ እዚህ ላይ ነው የክርክሩ ሁሉ ቁንጮ የሚገኘው። ደራሲው የሚለው አምልኮ የሕይወት ክፍል ሳይሆን ሕይወት ራሱ ነው። አምልኮ እሁድ ጠዋት የምናደርገው ነገር ሳይሆን 24 ሰዓት በ7 ቀን የምንኖርበት ሁኔታ ነው። ማንኛውም ተግባር በጣም ተራ የሚመስለው እንኳ ለእግዚአብሔር ክብር ሲደረግ ወደ አምልኮነት ሊቀየር ይችላል ይላል። አንድ የሂሳብ ባለሙያ ቁጥር ሲደምር፣ አንድ እናት ልጅዋን ስትንከባከብ፣ እነዚህ ሁሉ ተግባራት ወደ አምልኮነት መቀየር ይችላሉ ማለት ነው። እንዴት? በተግባር እንዴት ነው የሚሰራው? ምስጢሩ በሁለት ነገሮች ነው ይላል ደራሲው። አንደኛ የምናደርገውን ነገር ሁሉ ለጌታ እንደምናደርገው አድርጎ ማሰብ እና መስራት። ስራችንን ምንሰራው ለበላይ አለቃችን ብቻ ሳይሆን በዋነኝነት ለጌታ እንደምናቀርበው ስጦታ አድርጎ ማየት ነው። እሺ። ሁለተኛው ደግሞ ያንን ስራ በምንሰራበት ጊዜ ከእግዚአብሔር ጋር የማያቋርጥ ግንኙነት ውስጥ መሆን ነው። ልክ ከጎናችን እንዳለ ሰው ማውራት፣ ማመስገን፣ እርዳታ መጠየቅ። የማርቲን ሉተርን ታዋቂ አባባል ይጠቅሳል። አንዲት ወተት አልባ ላሞችን ለእግዚአብሔር ክብር ስል ማለብ ትችላለች። ማለትም ስራው ራሱ ሃይማኖታዊ መሆን የለበትም። የሚሰራበት መንፈስና ዓላማ ነው ወደ አምልኮ የሚቀይረው። በትክክል ደራሲው ይህንን ለማስረዳት የተጠቀመበት የግል ምሳሌ በጣም ልብ የሚነካ ነው።
ገና ከባለቤቱ ጋር ፍቅር ሲጀምሩ ምንም እንኳን በአካል ርቀው ቢኖሩም ሐሳቡ ሁልጊዜ እሷ ጋር እንደነበር ይናገራል። ሲበላ፣ መኪና ሲነዳ፣ ሱቅ ውስጥ ተሰልፎ በሁሉም ሁኔታ ውስጥ ስለሷ ያስማል። አዎ፣ ያ በጣም ግርም ምሳሌ ነው። ከዚያም ምሳሌውን በመጠቀም እውነተኛ አምልኮ ከኢየሱስ ጋር ፍቅር መውደቅ ነው ብሎ ይደመድማል። ልክ በፍቅር እንደወደቀ ሰው ሐሳቡ ሁሉ በሚወደው ሰው ላይ እንደሚሆነው እውነተኛ አምልኮም በሕይወታችን በምናደርገው ነገር ሁሉ እግዚአብሔርን ማሰብ፣ ማስታወስና ከእርሱ ጋር መነጋገር ነው። ይህ ሲሆን ሕይወት ራሱ ወደ የማያቋርጥ የአምልኮ ተግባር ይቀየራል። ሥራ፣ ረስት፣ መዝናኛ ሁሉም የእርሱን ክብር መግለጫ ይሆናሉ። በጣም አስደናቂ አመለካከት ለውጥ። በትክክል። እንግዲያው የዛሬውን ውይይት ስናጠቃልለው አንደኛ፣ የሰው ልጅ የተፈጠረበት የመጀመሪያው ዓላማ ለእግዚአብሔር ደስታን ማምጣት ነው። ይህ ተግባር ደግሞ አምልኮ ይባላል። እናም ይህ አምልኮ በሙዚቃ ስልት፣ በቤተ ክርስቲያን ፕሮግራም ወይም በስሜታችን ላይ የተመሰረተ አይደለም። ይልቅንም የ24 ሰዓት የአኗኗር ዘይቤ ነው። ማንኛውም ሥራ ወደ አምልኮነት ይቀየራል። ዋናው ነገር ትኩረታችንን ከራሳችን ጥቅም አንስተን ለእግዚአብሔር ክብርና ደስታ ማድረግ ነው። አዎ፣ እና የሁሉ የሚመነጨው ከሕግ ወይም ከግዴታ ሳይሆን ከእርሱ ጋር ካለን የፍቅር ግንኙነት ነው። ውይይታችንን ስንዘጋ ከመጽሐፉ አንድ አሳብ ቀስቃሽ ጥያቄ እናንሳ። ደራሲው የእያንዳንዱ አንባቢ ራሱን እንዲጠይቅ የሚፈልገው ጥያቄ ነው። እንዲህ ይላል: በዕለት ተዕለት ሕይወት ውስጥ የሚከናወን የትኛውን የተለመደ ተግባር ምግብ ማብሰል፣ መኪና ማጠብ፣ ኢሜይል መመለስ ከዛሬ ጀምሮ በቀጥታ ለኢየሱስ እንደሚያደርጉት አድርጎ መስራት መጀመር ይቻላል? ይህንን ጥያቄ ይዘን ለዛሬ